ይዝናችሁ ቤተሰቦች አላችሁ ያለን ደህና ይመስገን። አርሰናልን የተመለከተው መረጃችን ይቀጥላል። በእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር ክለባችን አርሰናል ከደጋፊዎቹ ጋር የመጨረሻ በምንለው የጨዋታ መርሃ ግብር በርንሊን አስተናግዶ ጨዋታውን 1-0 በሆነ ውጤት አሸንፎ ወጥቷል። ይህ ለአርሰናል በዚህ ውድድር ዓመት ከሚያከናውናቸው ወሳኝ ከሚባሉ ሲዝኑንም ደግሞ በትክክል ዲፋይን ከሚያደርጉ የጨዋታ መርሃ ግብሮች መካከል እንደ አንዱ የሚነሳውን ያለፉትን የ22 ዓመታት የዋንጫ ጥያቄን ምላሽ እንዲሰጡ ከሚጠበቁ የጨዋታ መርሃ ግብሮች መካከል አንዱ በሚኬል አርቴታ ስር አርሰናል ያስመዘገበውን ትራንስፎርሜሽን የተመለከትንበትና የኤሜሬትስ ድባብ ፍጹም ተቀየረው ከተመለከትንባቸው የእንግሊዝ ፕሪሚየር ሊግ ምሽቶች መካከል እንደ አንዱ የሚነሳ ነው። ያ በቀድሞ የማንቸስተር ሲቲ የተከላካይ ስፍራ ተጫዋች ካይል ወከር ምናልባትም አርሰናልን ከዋንጫ ሊያግዱት እንደሚችሉ ቀድሞም ቢናገር፣ ነገር ግን በምሽቱ የጨዋታ መርሃ ግብር አርሰናል ወደ ዌምብሌ ምናልባት ማቅናት ከሚችልባቸው ቀጣዮች የጨዋታ መርሃ ግብሮች በፊት ሌላው የእንግሊዝ ፕሪሚየር ሊግን በስኬት ማጠናቀቅ የሚችልበትን በጨዋታው ላይ ዶሚኔት ያደረገበት እንደነበር ይታወሳል። እርግጥ ነው አርሰናል በጨዋታው ላይ ብዙ ጎሎችን ሊያስቆጠር ይችላል። አንዱ ግን የዋንጫ ባህሪ አንድ ቡድን አለው ብለን ካለን እንዲህ አይነት ጨዋታዎችን እያሸነፉ መጓዝ። ያለፉትን የአርሰናል የጨዋታ መርሃ ግብሮችን እናስታውስ። ለምሳሌ በጥቂቱ ከፉልሃም የ3-0 የጨዋታ መርሃ ግብር በኋላ አርሰናል በታሪኩ በአውሮፓ ሻምፒየንስ ሊግ ከ2009 በኋላ ለፍጻሜ ከ2006/7 በኋላ ለፍጻሜ ከደረሰበት የአውሮፓ ሻምፒየንስ ሊግ መርሃ ግብር በኋላ ለመጀመሪያ ጊዜ ያለፈበትን ጨዋታ 1-0 ነበር ያሸነፈው። ዌስትሃምን ከሜዳ ውጭ ምናልባትም በዚህ ውድድር ዘመን በማለመውረድ ቀጠና ላይ ከሚገኘው ክለብ ጋር በሚፋለሙ ዌስትሃም ከሜዳ ውጭ ሊፈተን ይችላል ተብሎ ሲጠበቅ ነበር። እዛ ጨዋታ ላይ 1-0 ነበር ያሸነፈው። በተመሳሳይ ለሶስተኛ ተከታታይ የጨዋታ መርሃ ግብር 1-0 አሸንፎ ሲመጣ ተመለከተን። ከዛ በፊት ከኒውካስል ጋር 1-0፣ ከዛ ከአትሌቲኮ ማድሪድ ጋር ራሱ 1-1 ነበር ያጠነቀው። አርሰናል ለመጨረሻ ጊዜ 3 ጎል ያስቆጠረበት ጨዋታ ፉልሃምን ያሸነፈበት ነበር። ከዛ ወደ ኋላ መለስ እንኳን ብትሉ በበርንማውዝ 2-1 የተሸነፈበት፣ ስፖርቲንግን 1-0 ያሸነፈበት፣ በሳውዝሃምፕተን 2-1 ሽንፈት ያስተናገደበት፣ ራሱ በማንቸስተር ሲቲ 2-0። አርሰናል ከዚህኛው እንግሊዝ ፕሪሚየር ሊግ ቶርናመንት ውጭ ለመጨረሻ ጊዜ እንዲሁ ደግሞ 2 ጎሎችን ያስቆጠረበት ጨዋታ ወደኋላ መለስ ስንል ማርች 17 ማክሰኞ ዕለት ከባየር ሌቨርኩሰን ጋር ያከናወነውን የሻምፒየንስ ሊግ መርሃ ግብር እንደነበረም ጭምር እናስታውሳለን። 1-0 ብቻ 2-1 የሚጠናቀቁ የጨዋታ መርሃ ግብሮች እንጂ አርሰናል በርከት ያሉ ጎሎችን እያስቆጠረ አይደለም። አንዱ የዋንጫ ትክክለኛ ቡድን እንዲህ አይነት ምሽቶችን እንዲህ ባለ መልኩ ጨዋታዎችን አሸንፎ እንደሚወጣም ጭምር ካስመለከተባቸው የጨዋታ መርሃ ግብሮች መካከል እንደ አንዱ የሚነሳ ነው። ምናልባት የሚኬል አርቴታ ቡድን በዚህ ሰዓት ላይ ስላገኛቸው ተጫዋቾች ምናልባትም ከነዛ ውስጥ በጣም በቀዳሚነት የሚነሳው የማርቲን ኦዴጋርድ ወደ አርሰናል ስኳድ መመለስ መቻል የምርም ለአርሰናል ወሳኙ የሚባለው ተጫዋች በዚህ ሰዓት ላይ የእሱ መመለስ ነው። የእሱ መመለስ በጣም በጣም ጠቃሚውና አስፈላጊ የሚባለው ይሄ ላይን ብሬኪንግ ፓሶች በተለይም ደግሞ ጥቅጥቅ ብለው ለሚጫወቱ ቅድም ላነሳናቸው ቡድኖች በትክክል እንዲህ አይነት ጨዋታዎች ላይ ለፊት መስመር ላይ ለሚገኙ ተጫዋቾቹ የግብ ዕድሎችን መፍጠር የሚችል ተጫዋች፣ ራሱ ከኳስ ጋር ቆይታዎችን ማድረግ የሚችል ምቾት የሚነሳ በተለይ ለተጋጣሚዎች ማለት ነው እና ደግሞ ስህተቶች እንዲሰሩም ጭምር የሚጋብዝ ተጫዋች ነው። ትላንትና በተመለከትነው ተጫዋች የጨዋታ መርሃ ግብር ላይ ቡካዮ ሳካ አሲስት አደረገ። የጨዋታው ኮከብ ነበር ማለት ይቻላል። ካይ ሃቨርትዝ ደግሞ የጨዋታዋን ወሳኛን ጎል ያስቆጠረ ተጫዋች ነበር። ከዛ በፊት እንደነ ሊያንድሮ ትሮሳርድ ያሉ ተጫዋቾች በጣም አስደናቂ የሚባሉ ሙከራዎችንም ጭምር ሲያደርጉ የነበረበት የምሽት መርሃ ግብር እንደነበር ያስተዋልንበት ነበር። አርሰናል ባክ ቱ ባክ በጨዋታዎች ላይ ክሊንሺት ከማስመዝገቡ ባሻገር ይፈተነባቸዋል ተብለው እየተነሱ የሚገኙ የጨዋታ መርሃ ግብሮችን ድል እያደረገ የሚገኝ ቡድን እና ጨዋታዎችን በቀላሉ ለማሸነፍ የማይቸገር መሆኑንም ጭምር እየተመለከትንባቸው የሚገኙ እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች ቀላል አይደሉም። ቀላል የሚባሉ ጨዋታዎችን አይደለም እየተመለከተን እየመጣን ያለ ነው።
አርሰናል ይህንን ጨዋታ ካሸነፈ በኋላ ብዙሃን የእግር ኳስ ቤተሰቦች ለምሳሌ የቀድሞ የክለቡ ሌጀንድ የነበረው ኢያን ራይት አርሰናል የበርንሌውን ጨዋታ ካሸነፈ የእንግሊዝ ፕሪሚየር ሊግን ማሸነፉን አረጋግጧል የሚል ሀሳቡን እያጋራ ነበር። ይህንን በትክክልም ብዙሃኑ የእግር ኳስ ቤተሰቦች የሚስማሙበት ሀሳብ ነው። ከክሪስታል ፓላስ ጋር ከሚያከናውነው የመጨረሻው የጨዋታ መርሃ ግብር በፊት አርሰናል በዚህ ሰዓት ብቻ ከማንቸስተር ሲቲ ጋር የ5 ነጥቦች ልዩነት ይዞ ነው ቁጭ ማለት የቻለው። ይህንን ከተመለከታችሁ በተከታታይ በውድድር ዓመታቶቹ አርሰናል የተመለከትናቸው በጣም ደካማ የሚባሉ ሶስተኛ ሚዜ ምናልባትም ብዙዎች እንደሚሉት እነዛን ሁለተኛ የሆኑ የማጠናቀቁ ጉዳይ ከዛ የተሻሉ ማድረግም ጭምር የሚጠበቅበት ቡድን እንደነበር ያየንበት እንደነበር የተመለከትንበት የጨዋታ መርሃ ግብሮችን ያስተዋልንበት ነበር። በ2025/26 ሲዝን 25 ጨዋታዎችን አሸነፈ። በ2023/24 28 ጨዋታዎችን፣ በ2022/23 ጨዋታዎች 26 ጨዋታዎችን ያሸነፈ ቡድን ዘንድሮ የምርም ለዋንጫ የቀረበ እንደሚገኝም ጭምር የተመለከትንባቸው ነበሩ። በዚህ ጨዋታ ላይ ቡካዮ ሳካ በአርሰናል መለያ ከዴኒስ ቤርካምፕ እና ከቴሪ ዳንኤል ኦንሪ በመቀጠል ከ50 በላይ ጎሎችና ከ50 በላይ አሲስቶች በእንግሊዝ ፕሪሚየር ሊግ ላይ ማድረግ የቻለ የአርሰናል ተጫዋች እንዲሆንም ጭምር ያስቻለውን ምሽት ያየንበት ነበር። ኢማጂን የአርሰናል ኮቺንግ ስታፍ በትላንትና የጨዋታ መርሃ ግብር ላይ ምን አይነት መቀናጀት እንደነበረው፣ እንዴት መናበብ እንደነበረው፣ እንዴት ለዋንጫ ቡድኑ እየተንደረደረ እንደሆነም ጭምር የሚያሳይ የጨዋታ መርሃ ግብር እንደነበር የተመለከትንበት ነበር። ከሃቨርትዝ የእሱ ይሄ ጉዳት ባስተናገደባቸው አጋጣሚዎች አርሰናል ለምን ምቾት እንደማይሰሙ የካቨርትዝ ጉዳት እንዲሁ ቀላል እንዳልሆነና አርሰናል በሌላ ተጫዋች ላይክ እሱን መተካት ምን ያህል እንደሚቸገርም ጭምር ካስመለከቱን ተጫዋች መካከል አንዱ ነው በነገራችን ላይ። ምክንያቱም አስፈላጊ በሚባሉ ጨዋታዎች ላይ ጎሎችን የሚያስቆጠሩ ተጫዋች ነው። በጣም አስደናቂ የሚባል ነው። ለአርሰናል 18ኛ ጎሉን ከማዕዘን ምት ያስቆጠረበት የጨዋታ መርሃ ግብር ነበር። 26 ጎሎችን ብቻ ነው እንግዲህ በእንግሊዝ ፕሪሚየር ሊግ ክለቡ እስካሁን ድረስ የተቆጠረበት። ይህንን ከተመለከታችሁ ምናልባት አርሰናል የምርም ለሊጉ ዋንጫ ኦልሞስት ከዚህ በኋላ የሚያቆመው ቡድን የለም። ነገር ግን በትክክለኛው ፎርም ላይ እንደሚገኝ ይቸገራሉ ተብለው በሚታሰቡ የጨዋታ መርሃ ግብሮች እንኳን ለዛ ፍጹም እየቀረበ እንደሚገኝም ጭምር የሚያሳይ ነው። ምናልባትም በዚህ ውድድር ዓመት መጨረሻ ላይ ከማንቸስተር ሲቲ ጋር እንደሚለይ ይፋ የተደረገው አሰልጣኝ ፔፕ ጓርዲዮላ ቀደም ብለውም የአርሰናልን ዋንጫ የማንሳት እድላቸውን ሊያረጋግጡላቸው የሚችሉባቸው አማራጮች ሊኖሩ ይችላሉ። በነገራችን ላይ ሁለቱንም ቀሪ ጨዋታዎቻቸውን ማሸነፍ እስካልቻሉ ድረስ ማለት ነው። በዚህ ሂደት ውስጥ ግን የበርንሌውን ወሳኙን የሚባለውን የጨዋታ መርሃ ግብር በሚገባ ነበር ማሳካት የቻለው። ዳቪድ ራያ በጣም አስደናቂ የሚባል ጊዜን አሳልፏል። ከዴቪድ ሲመን 1993/94 የውድድር ዘመን በኋላ እንዲሁ ደግሞ 1998/99 በኋላ በአርሰናል ቤት ውስጥ ለመጀመሪያ ጊዜ በአንድ የውድድር ዘመን 19 ክሊንሽቶችን አስመዝግበው የወጣ ግብ ጠባቂም ጭምር ሆኖ ተመልክተናል። በዚህ ቡድን ውስጥ ማለት ነው። ያንን ያየነበት የጨዋታ መርሃ ግብር ነበር ማለት ይቻላል። ብዙ ከጉዳት ጋር እየታገሉ የሚገኙ ተጫዋቾች ናቸው እንግዲህ በአርሰናል ቤት ውስጥ በመጨረሻም ተመልሰው ቡድኑን በአግባቡ እያገለገሉት እንደሚገኝም ጭምር እየተመለከትንባቸው የሚገኙ እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮችን እየተመለከትን ያለ ነው። 60% የኳስ ቁጥጥር ነበረው፣ 1.29 ኤክስጂ፣ 13 ሙከራዎች ከነዛ 3ቱ ብቻ ኢላማቸውን የጠበቁ፣ 38 የተጋጣሚ ሳጥን ውስጥ ቦክስ ውስጥ ኳስ መንካት የቻለ፣ አንድ ቢግ ቻንስ ክሬት ማድረግ የቻለ፣ 3 የማዕዘን ምቶችን ብቻ ያገኘበት የጨዋታ ምሽት ነበር ለአርሰናል። በዚህ ጨዋታ ላይ ሳሊባ፣ ጋብርኤል ማጋሌዥ ወኔዎቻቸው በጣም የተለዩ ምሽቶችን ያሳለፉበት ምሽት ነበር። ካላፊዮሪ በቋሚነት ጀመረ። ዴክላን ራይስ፣ ኤዜ፣ ኦዴጋርድ እንዲሁ በቋሚነት መጀመር የቻሉ የዚህ ቡድን ተጫዋቾች ናቸው። እንዲህ ሆነው በጀመሩባቸው ምሽቶች ላይ ለአርሰናል አስፈላጊ በሆነ ሰዓት ላይ መመለስ የቻሉ የቡድኑ ቁልፍ የምንላቸው ተጫዋቾች ቡድኑን በእጅጉ እያገዙት እንደሆነና ካለፉት ዓመታት ተከታታይ የእንግሊዝ ፕሪሚየር ሊግን ከማጣት እየታደጉት የሚገኙ ተጫዋቾች መሆናቸውን እየተመለከተን ነው። ኢማጂን ባሳለፍነው የውድድር ዓመት አርሰናል ምናልባት በእንግሊዝ ፕሪሚየር ሊግ 74 ነጥቦችን ሰብስቦ ከሊቨርፑል በ10 ነጥቦች ዝቅ ብሎ ሁለተኛ ነበር። በ2023/24 ዘመን አርሰናል 89 ነጥቦችን ሰብስቦ ከማንቸስተር ሲቲ በ2 ነጥብ ዝቅ ብሎ
ሁለተኛ ነበር ሆኖ ያጠናቀው። በ2022/23 የውድድር ዘመን ከማንቸስተር ሲቲ እንዲሁ በ5 ነጥቦች ዝቅ ብሎ ነበር 84 ነጥቦችን ሰብስቦ ቡድኑ በእንግሊዝ ፕሪሚየር ሊግ ሁለተኛ ሆኖ ማጠናቀቅ ይቻላል። ባለፉት ወደኋላ መለስ ካለን ከዚህኛው የውድድር ዓመት ውጪ ባለፉት 4 ዓመታት ውስጥ ዝቅተኛው የአርሰናል የ2021/22 የውድድር ዓመት ሲሆን 69 ነጥቦችን ሰብስቦ አምስተኛው ነው ማጠናቀቅ የቻለበት የውድድር ዓመት ነበር። ከዛ በኋላ ቡድኑ ሁለተኛ ሆኖ ያጠናቀቀበትና ዘንድሮ የመረም ለዋንጫ እንደቀረበ የሚያሳይ የመጨረሻው ምዕራፍ ላይ የሚገኝ ቡድን ነው። ከዚህ በኋላ አርሰናልን ከዋንጫ የሚያግደው አንድም ቡድን በእንግሊዝ ፕሪሚየር ሊግ የለም። አንድም ቡድን ያንን ማድረግ የሚችል ፈልጎ ማግኘት እጅግ በጣም ያስቸግራል። ሰው አሁን ባለበት ሁኔታ አርሰናል በእንግሊዝ ፕሪሚየር ሊግ በአጠቃላይ ብቻ በዚህ ውድድር ዘመን በኤምሬትስ ካከናወናቸው ጨዋታዎች 30ዎቹን በኤምሬትስ አሸንፏል። ነገሮች ሁሉ ሰምረውለት እየተጓዙለት የሚገኘው የሚኬል አርቴታ ቡድን በጣም አስደናቂ ሆኗል። ከሁሉም በአጠቃላይ በዚህ ውድድር ዓመት 22 ከሴት ፒስ የተነሱ ጎሎችን ማስቆጠር የቻለ ቡድን ሆኗል። ብዙ ጨዋታዎችን በማሸነፍ ጭምር በዚህ ሰዓት ላይ አርሰናልና በርንማውዝ በጣም ጥሩ ጊዜን እያሳለፈው የሚገኙ ሁለት የእንግሊዝ ፕሪሚየር ሊግ ክለቦች መሆናቸውን እያስተዋልን እንገኛለን። ሚኬል አርቴታ የምርም በኤምሬትስ ደጃፍ ላይ የክብር ሐውልት የሚቆምለት አሰልጣኝ መሆኑ እርግጥ ነው አይደል? አሁን ባለበት ሁኔታ ምክንያቱም አርሰናልን ቅድም ካነሳን 2004 የውድድር ዓመት በኋላ ለዋንጫ ያቀረበው አሰልጣኝ ሆኗል። ሲዝን ኦቨር ልንል አንድ ሳምንት ብቻ ቀርቷል። ማንቸስተር ሲቲ ሳይሆን አሁን አርሰናል ለዛ የቀረበው ቡድን ነው። የምርም አርሰናል የሚገባውን የውድድር ዘመን በሚገባው ስፍራ ላይ ለማሳለፍ የጨዋታ መርሃ ግብር ብቻ ካልሆነ በቀር ምናልባትም የሚያግደው ነገር የለም በዚህ ሰዓት ላይ። የቡድኑ ግን ኮንፊደንስ ከጊዜ ወደ ጊዜ በጣም የሚያስደንቅ ነው። አንድ ቡድን እንዴት ጨዋታዎችን በቀላሉም ጭምር እንደሚያሸንፍ ተቸግሮም ጭምር ማሸነፍ እንደሚችል በተደጋጋሚ እያስመለከተን ይገኛል። በነገራችን ላይ ይሄኛው የሚኬል አርቴታ ቡድን በቀጣይ አርሰናልን ይሄኛውን የእንግሊዝ ፕሪሚየር ሊግ ውድድር ዓመት ካነሳ በኋላ በተደጋጋሚ ከእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ሳይሆን ዋንጫ ከማንሳት የሚያቆመው ቡድን ፈልጎ ለማግኘት ረጅም ጊዜ ሊፈጅ ይችላል ለሌሎች የእንግሊዝ ፕሪሚየር ሊግ ክለቦች። አሁን ግን በአርሰናል ቤት ውስጥ በጣም አስደናቂ በሆነ መልኩ ነገሮችን እየተመለከተን እንገኛለን። የቡድኑ የዓመቱ ምርጥ ተጫዋች ለመባል በአርሰናል የዋትሳፕ ገጽ ላይ ጥያቄ እጩዎች ሆነው እንደነ ዴክላን ራይስ ከፊት እየመሩ ነው። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች የመባል እድላቸው ሰፊ ነው። ያንን እናያለን። አርሰናል ግን ሪሊ የሚገባው ቡድን መሆኑን እየተመለከተን እንገኛለን እና አስደናቂ ምሽት ወሳኝ በተባለ ሰዓት ላይ መመለስ የቻሉ ተጫዋቾች የምርም የሚገባውን ደጋፊ በመጨረሻም ዋንጫ ሊያገኝ ከመጨረሻው ምዕራፍ ላይ ደርሷል።